ፍርዱን ገልብጫዋለሁ። አሜን። የጌታ አባቴ መንፈስ በዚህ ቃል ይዛኛለች አለ። የያዘችኝ ቃል ለግም ዳንኤልን ከአንበሶች ጉድጓድ የታደግ እኔ አቅም የለኝ ሰውም የለኝ፣ ጌታዊ ጉልበቴ አንተ ነህ፣ ጣልቃ ግባ እግዚአብሔር አምላክ ሆይ ፍርዱ ይነሳ እያለሽ ስትራቴጂካሊ በሆነ ወጥመድ ውስጥ ታርጌት ላይ ተደርጎ ነገሩ እንደተዘጋ የጌታ መንፈስ ያወራኛል። ግን ዛሬ ፍርዱን አነሳለሁ። አሜን። አዋጁን እገለብጣለሁ። አሜን። ያድናል ደግሞ የሚታደግም አልበሉ። ያው ጌታ ምስክርን ይሄ ቃል ዛሬ ተፈጽሟል። አሜን። አካል ለብሷል። አሜን። ንጉሥሽ ጣልቃ ገብቷል። አስፈትቼዋል። መልአኩ ገብቶ ዮሴፍን ከእስር ቤት ጎትቶ እንዳወጣው ለምን እንደሆነ አላቀም። እግዚአብሔር ዳንኤልሽን ጎትቼ አወጣሁት ያለኝ ባለቤቴ ነው። ባለቤት እስር ቤት የት ነው የታሰረው? እዚህ ነው እስር ቤት። እዚህ መቼ ነው የታሰረው? ወር ከምናምን አለፈው። ዮሴፍን አስቸኩሉት እንዳለ አሜን። እንዲሁ አስቸኩሎ እንደወሰዱት እንዲሁ ደግሞ ያስቸኩሉታል። አሜን። ህልም እየመሰለው ጴጥሮስ እንደወጣ ህልም እየመሰለው ይወጣል። ቴንክ ዩ ጂሰስ። ተፈጸመ። አሜን። እርግጠኛ ነኝ ያንቺ አሁን ምስክርነት የብዙ ሰዎች ቋጠሮ ይፈታል። ሐሙስ ዕለት ሲናገር ዳንኤልሽን ዛሬ ከአንበሶች አፍ እግዚአብሔር ይታደገዋል እያለ ይናገር ነበር። ነገሩ ደግሞ የሚፈጸመው ደግሞ ልክ ጴጥሮስ ከእስር ቤት ህልም እየመሰለው እንደወጣ ህልም እየመሰለው ወጥቶ ይመጣል ያልኩ ነበር። የእግዚአብሔር ሰው ባሌ ነው። ከታሰረ ስንት ጊዜ ነበር ያልሽኝ? ወር ከ15 ቀን። በዛ መካከል ሴራ ነው የገባው። ምን እንደተደረገበት ምን እንደሆነበት እንኳን አያውቅም። መጡ ወሰዱትኝ እያለ ነበር ጌታ ሲናገር የነበረው። እንደዛ ነው ነው። እንደ ጴጥሮስ ህልም እየመሰለው ይወጣል ይመጣል እያለ የጌታ መንፈስ ሲናገር ነበር። ሐሙስ ማታ መንፈስ ቅዱስ እንደዛ ብሎ ተናገረ። ዓርብ ዕለት ህልም እየመሰለው ወደ ቤቱ መጣ። አሜን። እንደዛ ነው። ስንት ሰዓት ነው እሱ የመጣው? እቤት ሲደርስ 9 ሰዓት ምናምን ይሆናል። 9 ሰዓት ማለት ከምሽቱ 3 ሰዓት። ፕሮግራም የጀመረው ስንት ሰዓት ነበር? አፖስቶል 24 ሰዓት አልሞላም ማለት ነው። 24 ሰዓት ሳይሞላ ከእስር ቤት ሃሌሉያ። ደግሞ ጌታ ሲናገር አሜን። ፍርድ ቤትም አይቆምም፣ ክስም የለም፣ እንዲህ እዚሁ ለቀውት ይመጣል እያለ ነበር ሲናገር ነበር። እንደዛ ነው ያለው እግዚአብሔር። በዚህ ሰዓት በዚህ ጊዜ የዱባይን እስር ቤትና የዱባይን ሕግ አውቃለሁ። ለሰው የማይቻል ነገር ለእግዚአብሔር ይቻላል። ለእግዚአብሔር ብቻ ነው የሚቻለው። አሜን። ነገሩ የሆነው በሱዳን ካርቱም ድረስ በመሄድ ነገሩን በማስመተት ከዛም አልፎ ደግሞ መተተኞችን በማስመታት ከመጡ በኋላ ደግሞ በርሽ ላይ በግልጥ የሚታወቅ ነገር አምጥተው በመጣፍ አይደል? የምር እግዚአብሔር በዚህ ጉዳይ ይናገረኛልን? እግዚአብሔርስ መልስ አለውን? የማልፍበትንስ እግዚአብሔር ያውቀዋልን ብለሽ ነው የመጣሽ። ጌታዊ ልውጣ እንዴ ልቶ እንዴ ትቼው ልሂድ እንዴ ያለሽ እኮ ነው። ባይዘው ማን ነው? በካርቱም ነች አንድ ሴት ነች ማን አጠገበሽ ነች ያለችው። አንዴ አይት ትጥላለች፣ አንዴ ይደፋል፣ አንዴ ማደረጉት ነገር የለም። አዎ ትክክል። ደግሞ ባይዘው ማየው ደግሞ ምግብ ቤት ነው ታውቂያለሽ። ተወራለሽ የመጣሽው በምን ጉዳይ? ትላንትና ለሸጦ ቤቱን እየተነጋገርኩ ነበር። ሬስቶራንቱን ልሸጠው ትላንትና ልሸጪው ነገርኳቸው። ለደላሎች ነገርሻቸው? አቤት አባት ነው። ለምን ነው የምትሸጪው? በጣም የሚያስጠላ ነገር ነው የሚሆነው። ለሰው ልጅ ተናገረው የሚያሳምን ቤቴን የሚያውቋሉ። ዋው በጣም ቤቴ ንጹህ ነው። በየሳምንቱ ነው ፔስት ኮንትሮል የሚመጣው። እኔ ላይ ብቻ ቶሎቲ ላይ ትውሃን ስኮርፒን ይዞራል። ማንም ያውቃል። ድመት ቤቴ የለም፣ ውሾች ነው ያሉኝ። ድመት ኩሽና ላይ ሬስቶራንቴ ላይ በቃ በጣም ተሰቃየሁኝ። አሁን ስቶማች እና በቃ አገር ጥዬ ልውጣ እያልኩ ነበር። ከተውኩት ከተማ እወጣለሁ እያልሽ ነው? አዎ እያልኩ ነው። አንደኛ ጸለይሽ እንኳን እናታስመልሽ የጸሎት ጉልበትሽን ተያዘብሽ። እቺ ሴት የምታደርገው በአንድ ነገር ነው። አንደኛ ከዛ አካባቢ ላይ ተነግረሽ እንድትወጪ ነው። ሁለተኛ ደግሞ ያንቺን ቦታ መለሳ ለመያዝ ነው። ሴት ነች እኮ ማለት እግዚአብሔር ስለ ያዕቆብ ሲል በሌሊት መጥቶ ማስጠንቀቂያ እንደሰጠው እግዚአብሔር እንደዚህ ይልሻል፣ ዛሬ ማታ ጣልቃ እገባለሁ አስጠነቅቅልሻል ይለኛል። ለመውጣት እንደዚህ የዳዳሽው የመጀመሪያ ነገር በጣም የምትሰሪ ሴት ነበርሽ። በጣም ደግሞ ትልቅ ስም ያላቸው እንኳን ሰዎች ሳይቀሩ እንኳን አንቺ ቤት ይመጡ ነበር። ዛሬ እኮ በትግል ነው የምትሰሪው። እግዚአብሔር እንደዚህ ይልሻል። ንጉሡ አቤሜሌክ አለ ከሰራዊቱ ጋር ተሰብስበው መጣ። ይስሐቅ አየ፣ ደነገጠ አለ። መልእክተኞች ላከበት፣ እንዳትደነግጥ እንዳትፈራ፣ እኔ የመጣሁት አለ። ንጉሥ እኮ ነው እኮ እንደ ቀድሞ ልደብድብህ ልዘጋብህ አይደለም እና ሲለው በእርግጥ እግዚአብሔር አምላክ ከአንተ ጋር እንዳለ አየው አለው። አንቺ ሴት እግዚአብሔር ከአንቺ ጋር እንዳለ የሚታይበት ይሆናል። ተሰብስበው ይመጣሉ። ምሕረት አድርግልኝ ይላሉ።
አሜን። እኔ ነኝ የምከራከርልሽ። አሜን። እኔ ነኝ ጣልቃ የምገባው። አሜን። እኔ ነኝ ሶልቭ የማደርገው። አሜን። እግዚአብሔር አለኝ እንደገና ላስጀምርሽ ነው አለኝ። አሜን። ምክንያቱም በጣም ጥቂት ነገሮች ላይ ቀረው። ያቺን ጥቂት ነገር እግዚአብሔር ካልነካት አንቺንም ማንንም አታኖርም። እግዚአብሔር ግን ከነካት ግን ትውልድ መኖር ትጀምራለች። አሜን። ዛሬ ያው ጌታ ምስክሬን መልስ ሰጣለሁ ብያችኋለሁ። አሜን። ነገርሽ አሁን ሮቦት ይሆናል። አሜን። ድግምተኞቹን በትኛለሁ። አሜን። መተተኞቹን በትኛለሁ። ከዚህ በኋላ እንቅልፍሽ ራሱ የጣፈጠ ይሆናል። አሜን። ሊትራሊ የጌታ አባቴ መንፈስ አንድ ነገር ይናገረኛል። በጅብ ቆዳ ላይ የተደገመ ድግምት ነው ጌታ መንፈስ ይናገረኝ። እላይዋ ላይ ሀብት ሰብሳቢ መንፈስ አለ። የምትሰራው የምትለፋበት የምትደክምበት እያንዳንዱ ይኸውልህ እነግርሃለሁ ሀብት ሰብሳቢ መንፈስ ነው። ትሄዳለች። ይቺማ የረሃቦት ራስ ነች። መቼ ነው የገባኸው? በሀጎስ ላይ በደስታ ነው የገባኸው? አዎ። መቼ? ሁሉ ጊዜ በረሃቦት ባይሰወይ በጅብ ቆዳ ላይ የተደገመ ድግምት ነው። ሀብት ሰብሳቢ መንፈስ ነው ላይ ያለው። የእሷ የሆነ ነገር በጠቅላላ ሙሉ ለሙሉ ሽፍት ያደርጋል። ገንዘብ ቢኖር ወርቅ ቢኖር ብረት ቢኖር ሽፍት ነው የሚያደርገው። አትወጥም። ለምን ካልክ አየርለት እንዳትወጣ ስለሚፈለግ ማለት ትደሰቱን። ሂጅ አንተ ደግሞ ሂጅ። አትሳቀኝ። ረሃቦት እኮ የእኛ ነው፣ የእኛ ነው። ተነስ፣ አንሳት፣ አንሳም አስሻል። እቺ ቤተ ክርስቲያን ቪዥኗል፣ ፋይናንሷል በዚህ ራእይ ስር ያሉትን በጠቅላላ ህይወታቸው፣ ኑሯቸው፣ የቅባት ዓለማቸው፣ የጸሎት ህይወታቸው፣ ትዳራቸው፣ ልጆቻቸው፣ ቢዝነሳቸው፣ ስራዎቻቸው፣ እያንዳንዱ ነገሮቻቸው ላይ ዛሬ ተነስተ ጭፍሮችን ለቅመህ እንድትሄድ በጌታ በኢየሱስ ስም አዛል። በጌታ በኢየሱስ ስም አዛል። ዳይ ቶሎ በል ዳይ፣ ጩለጋ ውጣ፣ ዳይ ድገም። የመጨረሻ ኢን ጂሰስ ኔም ታካታራባሳታያ